አሮጌው ቤት ያንቶን ሼሆቭ ትግስት ጸዳለ ህሩይ። አሮጌው ቤት በቦታው ላይ አዲስ ቤት መስራት በማስፈለጉ አሮጌው ቤት መፍረስ ነበረበት። የቤቱንም ባዶ ክፍሎች ለማሳየት ከአርኪቴክቱ ጋር በተዘዋወርንበት ወቅት የተለያዩ ታሪኮችን ነገርኩት። የተቀዳደዱት የግድግዳ ወረቀቶች፣ የቆሸሹት መስኮቶች፣ የጠቆሩት ምድጃዎች ሁሉም ተሰባስበው በቤቱ ውስጥ የነበረውን ሕይወት የሚያስታውሱ ፈለጎች በመሆናቸው በውስጤ ብዙ ትዝታዎችን ጫሩ። ለምሳሌ አንድ ጊዜ በዚህ ደረጃ ላይ የሰከሩ ሰዎች የሬሳ ሳጥን ተሸክመው ሲወርዱ ያደናቅፋቸውና ሳጥኑን እንደያዙ ቁልቁል ይወርራሉ። ሕያዋኑ ተጎዱ፣ ህመምም ተሰማቸው። አስከሬኑ ግን ከወደቀበት አንስተው ወደ ሳጥኑ ዳግም ሲያስገቡት ሆኖ በማያውቅ ሁኔታ ኮስተርተር ብሎ ራሱን ነቀነቀባቸው። በእነዚህ መደዳውን ባሉ 3 ክፍሎች ውስጥ ደግሞ ብዙ እንግዶችን የሚያስተናግዱ ያላገቡ ሴቶች ይኖሩባቸው ነበር። እነሱም ወደ ኋላ ላይ ከነዋሪዎች ሁሉ ንጹህ የሚለብሱና የቤቱንም ኪራይ በወቅቱ የሚከፍሉ ሆኑ። በኮሪደሩ መጨረሻ ላይ ያለው በር ወደ ልብስ ንጽህና መስጫ የሚያስገባ ሲሆን በዚህም ሙሉ ቀን ልብስ ሲታጠብ ተውሎ ሌሊቱን ደግሞ ቢራ ሲጠጣና ሲጮህ ይነጋል። የኛው ደግሞ ባለ 3 ክፍል አፓርተማ ሲሆን ከአፍ እስከ ገደፉ በበሽታ አምጪ ህዋሳት ባክቴሪያ የተሞላ ነው። እነዚህ ነገሮች ሁሉ ጥሩ አይደሉም። ብዙዎቹ የቤት ነዋሪዎች ሞተዋል። እኔ ራሴን ማረጋግጠው ቤቱ በሆነ ሰው የተረገመ መሆኑን ነው። በቤቱ ውስጥ ማንም የማየው ግን ከነዋሪዎቹ ጋር አብሮ የሚኖር የሆነ ነገር አለ። በተለይ የአንድ ቤተሰብ ዕጣ ፈንታ መቼም የሚረሳኝ አይደለም። ምንም የተለየ ነገር የሌለው እናት፣ ሚስትና 4 ልጆች ያሉትን አንድ ተራ ሰው ያስቡ። ስሙ ፑቶሄን ይባላል። እሱም የውል ሰጪ ተቋም ሰራተኛ ሲሆን የወር ደመወዙ 35 ሩብል ነው። ሰውየው ራሱን የሚቆጣጠር ሃይማኖተኛና ኮስታራ ሲሆን የቤቱን ኪራይ ለመክፈል ወደ እኔ ሲመጣ አለባበሱ ጥሩ ባለመሆኑና ከመክፈያው ጊዜ ለ5 ቀናት ያህል በመዘግየቱ ይቅርታ ይጠይቀኛል። እኔም ስለመቀበሌ የማረጋገጫ ደረሰኝ ፈርሜ የሰጠው ርህራሄ በተሞላበት ፈገግታ ደግሞ ምንድነው እኔ እንዲህ አይነቱን ፊልም አልወድም ይለኛል። ኑሮ የድህነት ግን የሐቀኛ ሰው ኑሮ ነበር። ይህ መካከለኛው ክፍል 4 ልጆቹና አያታቸው የሚያድሩበት፣ የሚያበስሉበት፣ እንግዳ የሚቀበሉበት አልፎም የሚደንሱበት ነበር። ይሄኛው ክፍል የራሱ የፒትሆን ሲሆን በግል የሚመጡለትን ትዕዛዞች ተቀብሎ ንግግሮችንና ሌሎችንም ሰነዶች የሚገለብጥበት ጠረጴዛ ነበረው። በዚህ በቀኝ በኩል ባለው ክፍል ውስጥ የሚኖረው ደባሉ በያጅ ኢጎሪች ሲሆን እሱም ጨዋ ግን ጠጪ ነበር። ኢጎሪች ሁሌም ስለሚሞቀው ምን ጊዜም ወዲያ ወዲህ የሚለው በባዶ እግሩ ሰደር እያደረበው ነበር። ኢጎር ቁልፎች፣ ሽጉጦችና የልጆች ብስክሌት ይጠግናል። አልፎም ርካሽ የሆኑ የግድግዳ ሰዓቶችን፣ ሰረገላዎችን ከመጠገን ወደ ኋላ አይልም። ሆኖም ግን ይህንን ሥራ ይንቀዋል። ራሱን የሙዚቃ መሳሪያዎች ስፔሻሊስት አድርጎ ነው የሚቆጥረው። በጠረጴዛው ላይ ከሚታየው የተለያዩ ብረታ ብረቶች ክምር መካከል ምን ጊዜም የተበላሸ አኮርዲዮን ወይም ትራምፔት አይታጣም። የቤቱን ኪራይ 2 ሩብል ተኩል ለፑቲሆን ይከፍላል። ምን ጊዜም ከሥራ ጠረጴዛው አይጠፋም። ከሥራ ቦታው የሚነሳው የሆነ ብረት ለማጋል ወደ ምድጃ መሄድ ሲያስፈልገው ነው። እኔ ወደዚህ አፓርትማ ብቅ ያልኩት አልፎ አልፎ ያውም ማታ ላይ ቢሆንም በሄድኩ ቁጥር የሚገጥመኝ ይህን መሳይ ሁኔታ ነበር። ፑቶሄን ከጠረጴዛው ተቀምጦ የሆነ ነገር ይገለብጣል። ከሲታ ከገጿ ድካም የሚነበብበት ሚስቱና እናቱ ከመብረቷ አጠገብ ተቀምጠው ሲሰሩ፣ ኢጎሪችም በበኩሉ በሥራ ተጠምዶ ይታያል። ጨርሶ ካልቀዘቀዘው ምድጃ የሚወጣው ሙቀት ቤቱን ፍና ያደርገዋል። ክብድ ያለው አየር በጨርቆችና በኢጎሪች ሽታ የታወደ ነው። በቤቱ ድህነትና መታፈን አለ። ሆኖም ግን ከሰራተኞቹ ገጽታ ምድጃውን ተከትለው ከተሰቀሉት የልጆች ሱሪዎች፣ ከኢጎሪች ብረታ ብረቶች ከሁሉም የሚጤነው ሁሉም ሰላም፣ መተሳሰብና እርካታ የሰፈነበት መሆኑን ነበር። በበሮቹና በኮሪደሩ ጸጉራቸው የተበጠረ ደስተኞችና በዚህ ምድር ላይ ሁሉም ጥሩ እንደሆነና እስከ መጨረሻውም ጥሩ ሆኖ እንዲሆን ጠዋትና ማታ ሲነሱና ሲተኙ እግዚአብሔርን መለመን ነው ብለው የሚያምኑና በእጅጉ እርግጠኞች የሆኑ ሕፃናት ይሯሯጣሉ። አሁን ደግሞ
በአይነ ህሊናው በተባለው ክፍል ውስጥ ከመካከሉ ከምድጃው 2 እርምጃዎች ራቅ ብሎ የፒቶሂን ባለቤት ያረፈችበትን የሬሳ ሳጥን ያስቡ። መቼም ሚስቱ ለዘላለም የምትኖርለት ባል የለም። ሆኖም ግን የዚህ ሴት አሟሟት ለየት ያለ ነው። በቀብሩ ስነ ስርዓት ላይ በባለቤቷ ኮስታራ ገጽታ ላይ ቁጡ አይኖቹን ስመለከት ይሁን እሺ እኔ ወንድም ብዬ አሰብኩ። እንደሚመስለኝ እሱ ራሱ፣ ልጆቹ፣ እናቱ፣ ኢጎሪች፣ በአጠቃላይ ሁሉም በቤት ውስጥ ያሉት በሙሉ አብሯቸው የሚኖረውን ግን የማይታየውን ፍጡር ተገንዝበውታል። እኔ በግሌ አጉል አምልኮ የሚባለው ጽኑ እምነት አለኝ። ምናልባትም የቤት ባለ ንብረት በመሆኔና ለ40 ዓመታት ከተከራዮች ጋር የቀረበ ግንኙነት ስለነበር ሊሆን ይችላል። በካርታ ጨዋታ መነሻ ላይ ካልቀናሁት እስከ መጨረሻው የቀናሁትም ብዬ ማምን ሰው ነኝ። የሰው ዕጣ ፈንታ ሲሆን ደግሞ ውጤቱ እርሶንም ቤተሰቦንም ከመሬት ገጽታ ማጥፋት ነው። የመጀመሪያው አሳዛኝ ወይም መጥፎ ገጠመኝ የረጅሙ ሰንሰለት መነሻ ይሆንና እስከ መጨረሻው የማይቀየርና የማያቋርጥ ይሆናል። በተፈጥሮ አሳዛኝ ገጠመኝ ማለት ድንጋይ ነው። ከፍ ካለ ቦታ ላይ አንድ ድንጋይ ሲፈነቀል ከስሩ ያሉት እንዳለ ይተለተላሉ። ነገሩን ሳጠቃልለው ከቀብሩ ስነ ስርዓት በኋላ ከፒቶሂን ቤት ስወጣ በውስጤ የሱም ሆነ የቤተሰቡ መከራ ገና መጀመሩ መሆኑን አምኜ ነበር። በተጨባጭም ከአንድ ሳምንት በኋላ ፒቶሂን ከስራ ቦታው የመሸኛ ደብዳቤ ደርሰዋል። በቦታውም የሆነ ሴት ትቀጠራለች። ምንድነው ነገሩ? ፒቶሂንን ያንገበገበው ስራውን ከመልቀቁ በበለጠ በቦታው ወንድ ሳይሆን ሴት መቀጠሯ ነበር። ለምን ሴት ሆነች? ሴት የመሆኗ ጉዳይ በጣም ነው አንገበገበው። ወደ ቤቱ ሲመለስም በመንገዱ ያገኛቸው ልጆቹን ተራምዷቸው አለፈ። እናቱን ተሳደበ። በመጨረሻም እስኪሰክር ድረስ ጠጣ። ብቻውን እንዳይሆንም ኢጎሪችን አጣጩ አደረገው። ፒቶሂን የቤቱን ኪራይ ያመጣልኝ ቀኑ ካለፈ ከ18 ቀናት በኋላ ቢሆንም ይቅርታ አልጠየቀኝም። ደረሰኝ ሲሰጠውም ምንም አልተናገረም። ሁሉንም በዝምታ አለፈ። በተከታዩ ወር የቤቱን ኪራይ ያመጣችው እናቱ ብትሆንም ግማሹን ብቻ ሰጣኝ፣ ቀሪውን ከሳምንት በኋላ እንደምታመጣ ቃል ገብታ ሄደች። በሶስተኛው ወር ከቤቱ ኪራይ ሳንቲም አላገኘሁም። እንደውም ዘበኛው የ23 ቁጥር አፓርተማ ነዋሪዎች ወራዳ ናቸው በማለት ቅሬታ ማሰማት ጀመረ። ይህም ጥሩ ነገር አለመኖሩን የሚጠቁም ነበር። የተከታዩን ሁኔታ ስዕል በህሊናው ያስቡ። የጠቆረው የፒተርስቡርግ ጠዋት በተቋቆሩት መስኮቶች በኩል ወደ ቤቱ ዘልቋል። ከምድጃው አጠገብ አሮጊቷ ልጆቿን ሻይ እያጠጣች ነው። ትልቁ የልጅ ልጇ ቫሲያ ብቻ በሻይ ሲኒ ሲጠጣ፣ የተቀሩት ሻያቸውን የሚጠጡት በሲኒ መርገጫ ላይ እየተቀዳላቸው ነው። ከምድጃው ፊት ለፊት ኢጎሪች በካርቶን ላይ ተቀምጦ ብረት ያግላል። ከትላንትናው ስካር የተነሳ ራሱን ከብዶታል። አይኖቹን ፈዘዋል። እዚህ ላይ ያጉመተምታል፣ ይንቀጠቀጣል፣ ይስላል። ጨርሶ ከመስመር ያስወጣኝ ሰይጣን፣ እሱ ራሱ ጠጥቶ ሌሎችንም ኃጢአት ያሰራል በማለት አጉረመረመ። ፒቶሂን በበኩሉ በክፍሉ ውስጥ ብርድ ልብሱንም ሆነ ትራሱን ካጣ ሰንበትበት ካለው አልጋ ላይ ተቀምጦ እጆቹን ከጸጉሩ ከቶ በደመ ነፍስ እግሮቹን ይመለከታል። ልብሱ ተቀዳዷል፣ ጸጉሩም አልተበጠረም፣ አሞታል። ጠጣ፣ ቶሎ ቶሎ ጠጣ፣ ኋላ ለትምህርት ቤት ታረፍዳለህ። አሮጊቷ ቫሲያን እያጣደፈችው ነው። እኔም የሰዎቹን ቤት ለመወልወል የሚሄድበት ሰዓት ደርሷል። ከቤቱ ነዋሪዎች በሙሉ እጇን ያልሰጠችው አሮጊቷ ብቻ ናት። እሷም ቀድሞ የነበረውን አስታውሳ በጉልበት ስራ ተጠምዳለች። አርብ ከአይሁዶች ድርጅት ቤት ትወለውላለች። ቅዳሜ ከነጋዴዎች ዘንድ ልብስ ታጥባለች። እሁድ ከጠዋት እስከ ማታ ችሮታ የሚያደርጉ ሰዎች ስትፈልግ ትውላለች። በየቀኑ የሆነ ስራ አላት። ልብስ ማጠብ፣ ቤት መወልወል፣ ሕፃናት መጠበቅ፣ ተቃራኒ ጾታዎችን ማገናኘት፣ መለመን። እውነቱን ለመናገር ከሐዘኗ ጽናት የተነሳ እሷን ብትሆን ትጠጣለች። ሆኖም ግን ሰክራም እንኳን ቢሆን ኃላፊነቷን አትዘነጋም። በሩሲያ እሷን የመሰሉ ብርቱ አሮጊቶች ብዙ ናቸው። እነሱም ስንትና ስንት መልካም ነገሮችን ከውነዋል። ቫሲያ ሻዩን ከጠጣና መጽሐፍቱን በከረጢቱ ውስጥ ከከተተ በኋላ ወደ ምድጃው አመራ። ከዚያም ከአያቱ ቀሚሶች ጋር ያለ የሱም ካፖርት መሰቀል ነበረበት። ከደቂቃ በኋላ
ከምድጃው እየተመለሰ ካፖርቱ የት ሄደ በማለት ጠየቀ። አያታቸውና የተቀሩት ልጆች በአንድነት ካፖርቱን ፍለጋ ገቡ። ጊዜም ፈይተው ፈለጉት። ካፖርቱ ግን ህንጥ ይግባ ስምጥ አልተገኘም። የት ገባ? አያቱና ቫሲያ እንደ ወረቀት ነጡ፣ ደነገጡ። ኢጎሪችም እንኳን በነገሩ ተገርሟል። ዝም ያለውና ባለበት እንቅስቃሴ አልባ የሆነው ፑቶሂን ብቻ ነበር። ለማንኛውም አይነት የሥርዓት መጓደል ቁጡ የነበረው ሰው አሁን ግን ምንም የማያይ ምንም የማይሰማ መስሎ ቁጭ ብሏል። ይህ አጠያያቂ ነው። ካፖርቱ ጠፍቷል አለ ኢጎሪች። ፑቶሂን ዝም አለ። ይህ ማለት መጥፋቱ እውነት ነው ማለት ነው። ቫሲያን ድንጋጤ ወረረው። ካፖርቱ ከእናቱ የሱፍ ጨርቅ ቀሚስ የተሰፋ ጥሩ ገበር ያለው ውብ ካፖርት ነበር። ተጠጣበት ማለት ነው። ከካፖርቱ ጋር በጎን ኪስ ውስጥ የነበረው ሰማያዊ እርሳሱ፣ በወርቃማ ፊደሎች ኖታ ቤኔ የተጻፈበት የማስታወሻ ደብተሩ፣ በደብተሩ ውስጥ የነበረ ሌላ ባለላጲስ እርሳሱና በውስጡ የነበሩ ስዕሎች ሁሉ መጠጫ ሆነዋል። ቫሲያ አምርሮ ያለቅስ በወደደ ነበር። ሆኖም ግን ማልቀስ የተከለከለ ነው። ራሱን ታሞ ያለው አባቱ የልቅሶ ድምፅ ቢሰማ መጮህ፣ በእግሩ ወለሉን መርገጥና መደብደብ ይጀምራል። አብሶ ከስካር ማግስት ሲማታ የከፋ ነው። ይህ ሲሆን አያቱ ለቫሲያ ትቆማለች። አባትየው ግን እሷንም ከመደብደብ አይመለስም። በመጨረሻም ኢጎሪች በድብድቡ መካከል ለመገላገል ይገባል። በዚህ ጊዜ ከአባትየው ጋር እየያዙና ከወለሉ ላይ ይወድቃሉ። ሁለቱም በወለሉ ላይ እንከባልላሉ፣ ይታገላሉ። ትንፋሻቸው የሰካራም ሲሆን አጫጫኋቸው ደግሞ እንደ ከብት ይሆናል። በዚህ ጊዜ አያትየዋ ታለቅሳለች፣ ልጆቹ ይጫጫሃሉ፣ ጎረቤቶቹ ዘበኛውን ያስጠራሉ። ስለሆነም አለማልቀሱ ይመረጣል። ቫሲያ ጮክ ብሎ ለማልቀስና ቁጣውን በጮት ለመግለጽ ሳይችል ሲቀር እጆቹን ጭምቅ አድርጎ ይይዝና እግሮቹን በወለሉ ላይ ይጎትታል። የኮቱንም እጀታ ውሻ ጥንቸልን እንደሚያደርገው አይነት በጥርሱ ነክሶ ለረጅም ጊዜ ይይዛል። አይኖቹ እንደ ብደት የሚያደርጋቸው ሲሆኑ ከፊቱ ላይ ተስፋ መቁረጥ ይነበባል። ሁኔታውን ያጤነችው አያቱ ራሷ ላይ ያሰረችውን ሻሽ በድንገት ፈታ፣ አይኖቿን ከአንድ ቦታ ላይ ተክላ በዝምታ በእጆቿና በእግሮቿ የተለያዩ ነገሮች ፈላለገች። እኔ እንደምገምተው ከሆነ በዚያን ሰዓት ልጆቹና አሮጊቷ በውስጣቸው ሕይወታቸው ተስፋ የሌለ አልፎም ያበቃለት መሆኑን በግልጽ የተረዱት ይመስለኛል። ፑቶሂን ለቅሶ አይስማ እንጂ በክፍል ውስጥ የሚሆነውን ሁሉንም ያለ። ከእኩል ሰዓት በኋላ ቫሲያ በአያቱ ትልቅ ሻርፕ ተጠቅልሎ ወደ ትምህርት ቤቱ ሄደ። አባቱም ገጽታው ይህን ይመስል ነበር ብዬ ለመሳል ኃላፊነቱን ለመውሰድ በማልችልበት ሁኔታ ከቤቱ ወጥቶ ተከተለው። ልጁን ሊጠራው፣ ሊያረጋጋው፣ ይቅርታ ሊጠይቀው፣ ሟች እናቱን በምስክርነት ጠርቶ ቃል ሊገባለት ፈልጎ ነበር። ሆኖም ግን ከውስጡ የሚወጣው በቃላት ፈንታ ሳግ ብቻ ሆነ። ጠዋቱ ከበድ ያለና ቀዝቃዛ ነበር። ቫሲያ እስከ ከተማው ዋናው መንገድ ድረስ ከተጓዘ በኋላ ጓደኞቹ ሴት ይመስላል ብሎ እንዳይሉት ትልቁን ሻሽ ፈቶ ጃኬቱን ብቻ ለብሶ ወደ ትምህርት ቤቱ ገባ። ፑቶሂን ወደ ቤቱ ከተመለሰ በኋላ ከእናቱና ከኢጎሪች እግር ተንበርክኮ እየተንሰቀሰቀ ያልተያያዙ ቃላትን አግሞተመተ። በኋላ ላይ ትንሽ ሲረጋጋና ራሱን ሲያውቅ ወደ እኔ እየሮጠ መጥቶ ትንፋሹ ቁርጥ እያለ የሆነ ሥራ እንድፈልግለት በእግዚአብሔር ስም ጠየቀኝ። እኔም አረጋጋሁት። አዎ በስተመጨረሻው ነቅቻለሁ። ላውቅበት ይገባኛል። መላቅጤን አጥቼ ነበር። ከጎን ያገኘዋለሁ አለኝ። ደስ ብሎትም አመሰገነኝ። በእኔ በኩል ደግሞ ቤቱን በንብረትነት ከያዝኩበት ጊዜ ጀምሮ ባሳለፍኳቸው ጊዜያት የነዋሪዎችን ሁኔታ ጥሩ አድርጌ ያጠናው በመሆኑ እሱን እየተመለከትኩ ሳለ የሚከተለው ልናገረው ፈልጌ ነበር። ሰውዬ፣ ለማንኛውም ነገር እረፍዶብሃል። ባታውቀው ነው እንጂ ይሞታል። ፑቶሂን ከኔ ወጥቶ የሮጠው ወደ ትምህርት ቤቱ ነበር። በዚያም እየተንገዋለለ ልጁን ከተማሪ ቤት ሲወጣ ለማግኘት ጠበቀው። ቫሲያ ከትምህርት ቤቱ ሲወጣ ቫሲያ ታውቃለህ አለው አባቱ በደስታ ተውጦ። አያይዞም ስራ ሊሰጡኝ ቃል ገብተውልኛል። ትንሽ ታገሰኝ። ጥሩ ካፖርት እገዛልሃለሁ፣ ጂምናዚየምም አስገባሃለሁ። ገብቶሃል? ጂምናዚየም ከመሳፍንት ልጆች ጋር ትማራለህ። ሁለተኛ አልጠጣም፣ ቃሌን እሰጣለሁ፣ አልጠጣም። ይህን ካለው በኋላ
በውስጡ በነገው ቀን ብሩህነት የተሰማውን ጽኑ እምነት አጠናከረ። ምሽትም ሆነ አሮጊቷ ከዋለችበት ስራ 20 ኮፔክ ይዛ ድክምክም ብላና ቅስሟ ስብር ብሎ ብትመለስም ከቤቷ ስትደርስ ደግሞ የመጣላትን የሚታጠብ የልጆች ልብስ ተቀብላ ስራ ትቀጥላለች። ቫሲያ የቤት ስራውን ይሰራል። ኢጎሪች ያለ ስራ ቁጭ ብሏል። በፑቶሂን ቸርነት ጠጭ ሆኗል። ስለሆነም የማይቋቋሙት የመጠጥ ጥማት እየታገለው ነው። ክፍሎቹ ታፍነዋል፣ ይሞቃል። አሮጊቷ ከምታጥብበት ገንዳ እንፋሎት ይተናል። አንሄድም እንዴ? እንዴት ነው? ቅዝዝ ብሎ ኢጎሪች ጠየቀ። የቤቱ ነዋሪዎችም ዝም ብለዋል። አንዴ ከተነሳሳ በኋላ ሊቋቋመው በማይችል ሁኔታ ልቡ ይሰቀላል። መጠጣት ከመፈለግ ጉጉት ጋር ይታገላል። እናም በመጨረሻ ጉጉቱ ይበላ ይሆናል። ከዚህ በኋላ ያለው ታሪክ ግልጽ ነው። ምሽቱ ላይ ኢጎሪችና ፑቶሂን ከቤት ወጡ። ጠዋት ሲሆን ቫሲያ የአያቱን ሻርፕ አላገኘውም። ይኸውልህ ይህ አፓርታማ ይህን መሳይ ታሪክ አለው። ሻርፑ ጠፋ። ፑቶሂንም ከዚያ በኋላ ወደ ቤቱ አልተመለሰም። የት እንደገባ የት እንደደረሰ የማውቀው ነገር የለም። እሱ እንደጠፋ አሮጊቱ መነሻው ላይ ጠጭ ሆነች። አቅም አነሳት። በመጨረሻም ሐኪም ቤት አስገቧት። ትናንሾቹ ልጆች የሆነ ዘመድ ወሰደቻቸው። ቫሲያ ደግሞ ከዚህ የልብስ ንጽህና መስጫ ገባ። ሙሉ ቀን ካውያ ያቀርባል። ሌሊቱን ደግሞ ቢራ ፍለጋ ይከንፋል። ከልብስ ንጽህና ቤት ሲያባሩት ደግሞ ከአንደኛዋ ሴት ቤት ገባ። በዚያም በየሌሊቱ የታዘዘውን ለመፈጸም ሲራወጥ ያነጋ ነበር። ከዚያ በኋላ ምን እንደገጠመው አላውቅም። በዚህኛው ክፍል ውስጥ አንድ ደሃ ሙዚቀኛ ለ10 ዓመታት ኖሮባታል። እሱም ሲሞት ከፍራሹ ውስጥ 20,000 ሩብል ተገኝቷል። 1887 አንቶን ፓቭሎቪች ሼሆቭ። ቅብጥብጧ፣ ስለ ፍቅርና ሌሎችም። ትዕግስት ጸዳለ ህሩይ ከሩሲያኛ ቋንቋ እንደተረጎመችው 2009